አድማጮቻችን ይህ ዛሬ ሰይፈ ነበልባል ብለን ያቀርብንላችሁ የአቤ ጉበኛ መጽሐፍ ከናልወለድም ተራ የሚሰለፍ ከናንድናቱም ተራ የሚሆን ነው። ሰይፈ ነበልባል መልካም በ1957 ዓመተ ምህረት በወር ውስጥ ለአራተኛ ጊዜ ታትሟል። ምክንያቱም አልወለድም የሚለው መጽሐፍን የወቅቱ መንግስት ሰብስቦ በማቃጠሉ ህዝቡ ያንን በመፍራት መጽሐፉን ቀድሞ መያዝ ይፈልግ ነበርና በወር ውስጥ ለአራተኛ ጊዜ ታትሟል። እኛም አንብበነው ተመችቶን ለናንተ ይዘን ቀርበናል። እንግዲህ ይህ መጽሐፍ አቤ ጉበኛ እግዚአብሔር ሆይ ላንተ መንፈስ መገዛትን፣ ሰዎችን መውደድን፣ እውነትን፣ ቅንነትንና ሰራተኝነትን አድለኝ፣ በራሴ በደል ከሚፈጥሩብኝ ጠላቶች ጠብቀኝ አልልህም፣ መፈጠሬን ብቻ እንደ ጠላት ከሚቆጥሩ ምቀኞች ግን አንተ ጠብቀኝ ይላል አቤ ጉበኛ። ትንሽ ዝቅ ብሎም ማንኛውም ሰው በሐሰት የፈለገው ሊናገርብኝ ሊሰራብኝ ይችላል፣ ሌላ ሰው እንደሆነ ሊያደርግ ግን አይችልም ይላል አቤ ጉበኛ። ይህ መጽሐፍ መቅድም አለው። መቅድም ዓለምን የቸገራት ምንድነው? ምግብ፣ ልብስ፣ ቤት። አሁን በሙሉ ባይሆንም በከፊል እነዚህ ችግር አለባት። ግን የሰው ልጆች ይበልጥ ያስጨነቀው ይህ ችግር ብቻ አይደለም። ዓለም ለሚኖሩባት ፍጥሮች የምትበቃ ሰፊ ናት። ምንም እንኳን የህዝብ ብዛት የሰዎቹ ኑሮ ያጣብባል እየተባለ ማስጋቱ እርግጠኛ ነገር ቢሆንም በዛ መጠን ደግሞ ሰዎች በዓለም አካባቢ የሚገኙ ነገሮችን ሁሉ መጠቀሚያ እያደረጓቸው ስለተገኙ ችግሩ ላያሰጋም ይችል ይሆናል። ለምሳሌ ውሃ፣ ነፋስ፣ መሬት፣ እሳት በድሮ አገልግሎታቸው ብቻ የተወሰኑ አልሆኑም። ሁሉም ሰው ዕለታዊ ፍላጎት በብዙ መንገድ ማገልገል ችሏል። ይሁን እንጂ ችግር ሁሉንም ነገር አልፎ ወደ ሰዎች እየተጋፋ ከመጣ የመወለድን ብዛት በመቆጣጠር የሰዎችን የኑሮ ችግር ማቃለል እንደሚቻል የሚያምኑ ብዙዎች ናቸው። ነገር ግን እስካሁን ድረስ መድኃኒት ያልተገኘለት ችግር የመልካም ሰዎች ማነስ ነው። ሰው ብዙ ነገሮችን ተረድቷል። ራሱን ግን ገና አላወቀም። ሊያስመካው የሚችለውን ነገር ሁሉ ዘንግቶ በማያስመካው ነገር ይመካል። በዚህ ምክንያት ጥሩ ሰው አነሰ። ሰው የሰው ያለ የሚያሰኝ ዘመን ነው። ሰው ደስታን፣ ሰላምን፣ ነፃነትን ለማግኘት የሚጣጣር ይመስላል። ጥረቱም ብርቱ ይመስላል። ነገር ግን ጥረቱ ከግዙፍ ነገሮች ጋር ብቻ ስለሆነ የተፈላጊውን እውነተኛ ነገር ለማግኘት አልቻለም። ሰው እንዴት አድርጎ ራሱን ብቻ እንደሚጠቅም ከማሰብ ይልቅ እንዴት አድርጎ ከወንድሞቹ ጋር በሰላም መኖር እንደሚችል ጨምሮ ቢያውቅ ይበልጥ በተደሰተ ነበር። በዓለም ውስጥ ከተራ ሰዎችም ሆነ ከመሪዎች አልፎ አንዳንድ ቅን አሳቢዎችና ሰሪዎች ይገኛሉ። ይሁን እንጂ እነሱም ብዙዎች ባለመሆናቸው ሐሳባቸው አጭበርባሪዎች በብዛት በሚገኙበት ዓለም ብዙ ጊዜ ስለሚዋጥ እየጠፋ ከመቅረት አላመለጠም። የዓለም ችግር በመሰረቱ ከምንም ሳይሆን ከሰው የመነጨ ነው። ሰው በቅን መንፈስ ከተመራ የተፈጥሮ ችግሮችን ሁሉ አስወግዶ የተመጠነና ደስታ ያለው ኑሮን ለማግኘት የማይችልበት ምክንያት የለም። አንዳንድ ሰዎች ይህንን በመረዳት ቅን መንገድን ሲከተሉ ብዙ ችግርና መሰናክል አልፎም ሕይወትን የሚያሳጣ አደጋ ያጋጥማቸዋል። የዚህ መጽሐፌ ባለ ታሪክ ምንም እንኳ በሐሳብ የተፈጠረ ቢሆንም አልፎ ከዚህ ባለ ታሪክ ጋር የሚመሳሰሉ አልጠፉም። ህንዳውያኑ ጋንዲንና ኔህሩን፣ አሜሪካዊ አብርሃም ሊንከን፣ መስኮባዊ ሌኒን፣ አረባዊ ዑመር አልሀጣብ፣ ቱርካዊው ሙስጠፋ ከማልና
እነሱን የመሰሉት ጥቂት መሪዎች ከራሳቸው ይልቅ ለሌሎች ሰዎች ጥቅም መፈጠራቸውን መካድ ራሱ ታላቅ ወንጀል። ለሰው የተፈጠሩ አንዳንድ ሰዎች ነበሩ። ነገር ግን የወንብድናው ዓለም ከምታፈራቸው ሰዎች መካከል አብዛኛዎቹ ምሳሌ አድርገው ሊከተሏቸው የሚሹት ከነዚህ ታላላቅ ሰዎች ይልቅ በራስ ብቻ ፍቅር የሰከሩትን ወንበዴዎች ነው። በዓለም ያሉ ጄኔራሎች ሁሉ ናፖሊዮንን ለመሆን ትችላላችሁ ቢሏቸው ዓለምን ሊያጠፋት ይችላል በሚባለው የኒውክሌር የጦር መሳሪያ ጦርነትን ከማንሳት ባልተመለሱ። ሐሳባቸውን የሚገታው የዘመኑ ጦርነት ሬሳው የትም ወድቆ የሚቀር ተሸናፊንና በሜዳሊያ በዝና የሚንቀባረር ድል አድራጊ መፍጠር ሳይሆን የጋራ መውደምን ማስከተሉን ማወቅ ብቻ ነው። እነ ጋንዲን ለመከተል የሚፈልጉ መሪዎች ግን መኖራቸው ያጠራጥራል። ታላቁ ህንዳዊ መሪ ጃዋህርላል ኔህሩ ሲሞቱ በህንድ ውስጥ እንኳን የጋንዲ ዓላማ እየጠፋ ይሄዳል ብለው የሚያምኑ እጅግ ብዙዎች ናቸው። በሞስኮቭ ሀገር ታላቁ ሌኒን እንደሞተ የቅርብ ተከታዩ የነበረው ጆሴፍ ስታሊን የርህራሄውን ዓላማ ወደ ጭካኔ በመለወጥ የሌኒንን መንፈስ እንዳልተከተለ ይነገራል። አሁን ትናንትና አሜሪካዊ ጆን ኤፍ ኬኔዲ ለሰው ልጆች የሚገባውን ትክክለኛ ዓላማ ይዘው በሚደክሙበት ጊዜ ዓለምን ባሳዘነ ሁኔታ ተገድለዋል። መልካም ሰዎች በነፋስ ጥግ ባለች መቅረዝ ላይ እንደሚበራ መብራት ብልጭ ብለው ወዲያውኑ ልም ስለሚሉ የሰዎች ችግር እንደነበር አለ። ከተራ ህዝቦችም ውስጥ ብዙ ጥሩ ሰዎች ይገኙ ይሆናል፣ ግን እነሱ በቂ አልሆኑ። የደህና ሰዎች ቁጥር መብዛት አለበት። ሰው ያለ ሰው አለመኖሩን ተገንዝበው ፍቅርን፣ ሰላምን፣ መረዳዳትን፣ መተማመንን የሚወዱ ሰዎች መብዛት ያስፈልጋቸዋል። ራሳችንን ስናየው በአንድ በኩል የሰዎች ጥገኛ፣ በአንድ በኩል ደግሞ የሰዎች መጠጊያ የሆነ ነው። እኛ ማንን? ከ9 ወር በላይ በሰው ሆድ ውስጥ የቆየን፣ ከ3 ዓመት በላይ በሰው ክንድና ጀርባ ላይ የኖረን፣ ከዛም በኋላ ለብዙ ዓመታት በሰው ሐሳብ የኖርን ስንሞት ወዳጆቻችንና ዘመዶቻችን በእንባና ሐዘን እየተሰቃዩ ከመጨረሻ ቦታችን የሚያሳርፉን የሰው ባለዕዳዎች አይደለንም? ምንም እንኳን የጥቅም ልውውጥ ቢሆን በየቀኑ የምንፈልጋቸው ነገሮች ሁሉ አብዛኛዎቹ በሌሎች እጅ የተሰሩና በለውጥ የምናገኛቸው አይደሉምን? ታዲያ ለምን ነው ሰው ለራሱ እንጂ ለሌላው አይኖርም የሚባለው ትምህርት የሚያደነዝዘን? ለምን ራሳችንን ብቻ ሳይሆን ከሌሎች ጋር ደርበን አንወደው? ራስን ለመጥቀም ቢሆን እኮ ፍቅር የበለጠ ጠቃሚ ነው። እነዚህ ከባድ ጥያቄዎች በቂ መልስ ባለማግኘታቸው ሰዎች አሁንም በአውሬነት ባህሪያችን ስር እንገኛለን። ሳይንስ ቴክኖሎጂ የአዋቂውም የመሃይሙም የሃይማኖታዊም የሃይማኖት የለሹም የአፍ ማሟሻዎች ሆነናል። ጥሩ ነው። ሰው ጥቅሙን የሚያስገኙለትን ነገሮች በስምምነት አውቋል ማለት ነው። ነገር ግን አንድ ጊዜ ፍቅር፣ ሰላም፣ ነፃነት፣ እውነት የሚሉ ነገሮች ደግሞ በህዝብ መንፈስ ላይ ገነው ካልታዩ ሳይንስና ቴክኖሎጂ የተባሉት የዘመኑ ጠላቶች ብቻቸውን የሰው ልጆች ደህንነት አያመጡም። በዓለም ላይ ሁሉ ነገር ሊከበር የሚገባው ለሰው በሚሰጠው ጥቅም መጠን ነው። አይሮፕላን ስለጮኸ እና ስለበረረ ብቻ አንፈልገው፣ ሰዎች ወደምንፈልገው ቦታ ፈጥኖ ስለሚያደርሰን እንጂ። ኤሌክትሪክ ብርሃንና ጉልበት ስላለው ብቻ አንሻውም፣ ብርሃኑና ጉልበቱ ለሰው ልጆች ጥቅም በመዋሉ እንጂ። ሁሉም ነገር እንዲሁ ነው። ሰዎችን ካልጠቀመ በራሱ መፈጠር ብቻ ታላቅ የሚባል የስልጣኔ ፍሬ ቢኖር ደደቦች የሰጡት ስም ነው እንጂ እውነተኛ ስም አይደለም። ስልጣኔ ጥቅሞችን ብቻ ይዞ አላደገልንም። መድኃኒቶች በብዛት እንዲቀመሙ ያደረገልንን ያህል የሰው ዘር ከመሬት ፊት ሊጠርጉ የሚችሉ መሳሪያዎችንም በብዛት አዘጋጅቶልናል። ስልጣኔ ባፈራልን መድኃኒት ከድንገተኛው ሞት ካመለጡት ሰዎች ይልቅ ዘመናዊ ስልጣኔ ባስገኝልን የጦር መሳሪያዎች ያለቁት ህዝቦችና የጠፉት ንብረቶች አይበልጡም ብሎ መናገር ራስን ማታለል ነው። በዘመናዊ ሕክምና ዘዴ እየተረዱ በዓለም ያሉ ሊቃውንት ሁሉ
በአንድነት አንድ የሞተ ሰው ወደ ሕይወት መለወጥ እንዳልቻሉ እናውቃለን። ነገር ግን አንድ ደደብ በዘመናዊ አጥፊ መሳሪያ እየተረዳ በብዙ ሺህ የሚቆጠሩ ሰዎችን በአንድ መደምሰስ እንደሚችል እናውቃለን። የሂሮሺማና የናጋሳኪ ከተሞች ነዋሪዎች አንድ አውሮፕላን ነጂ በጣላቸው 2 ቦምቦች ማለቃቸውን የዓለም ሕዝብ ሰምቷል። በሁሉም አቅጣጫ ስልጣኔ ፍሬን ከነሾህ እንጂ ንጹህ ነገር ብቻ ይዞ አልመጣልን። ስለዚህ ፍሬውን ከሾሁ ለይቶ ሰዎችን ለመጥቀም የሰዎች መልካም ሰውነት ከሁሉ ይበልጥ አስፈላጊ ነው። ሰው ሰላምና ጸጥታን፣ ነጻነት ካለው ስልጣኔ እያለ የሚያመልከው ጣዖት ሳይኖር እንኳን እግዚአብሔር በፈጠረለት ዓለም በመጠኑ ሰርቶ በደስታ መኖር ይችል ነበር። ሰለጠን ከሚሉት አካባቢ የሚታዩ ብዙ ነገሮች ሁሉ የጥሩ ሰዎች መንፈስ ያልገዛው ስልጣኔ ፍጹም ድንቁርና መሆኑን የሚያስረዱ ናቸው። የጥሩ ሰዎች መገኘት እጅግ አስፈላጊና ከሁሉ የበለጠ ነገር ነው ያልሁት ለዚህ ነው። በተለይ በአሁኑ ጊዜ ማንም ሕዝብ በተለይ መሪዎች ከራሳቸው ስሜትና ፍላጎት በላይ የሌሎችን ጥቅምና ደስታ የሚወዱ ካልሆኑ ወዮ ለሕዝብ። በዛሬ ዘመን መሪዎች ቅኖችና ለሰው ሐሳቢዎች ካልሆኑ ጦርነት ቢያስነሱ ውጤቱ ማለቅ፣ ታላቅ የግል ምቾት ቢሹ ሕዝባቸውን ማደሄት፣ ስምንና ክብርን ብቻ ቢሹ የሕዝባቸውን ጥቅምና መብት ማስደፈር፣ የግል ስልጣንን ቢሹ የሕዝባቸውን ነጻነት መግፈፍ ስለሚሆንባቸው ጥንቁቆችና ንቆች መሆን ይኖርባቸዋል። ወደ ታሪክ ልመለስ። የዝማ ጸሐፌ ዋና ባለ ታሪክ ያደረግኩት ጠቅላይ ሚኒስትር ከፍ ብሎ እንደገለጹት ከአንዳንድ በእውነት ከነበሩ ሰዎች ጋር በመጠኑ ይመሳሰላል። ስለዚህ እሱን የመሳሰሉትን ሰዎች ሥራ ማየት ታላቅ ትምህርት የሚሰጥ ስለሆነ እንዲሰራቸው የፈለጓቸው ሥራዎች በልብ ወለድ መጽሐፌ ላይ ገልጫለሁ። ባለ ታሪኬ ፈጣን ለውጥ ፈላጊ ነኝ ባይ ራዲካል ወይም ለጥንት ይዞታ ተጋዳይ የአንድ እምነት ደጋፊና የሌላው ነቃፊ ከሚያደርገው የበለጠ ተናጋሪ ወይም ልዝብ አታላይ አይደለም። የሀገሩን ሕዝብ እውነተኛ ጥቅም በቅደም ተከተል ይዞ ከግቡ ማድረስ ብቻ ዋና ዓላማው ሲሆን በዚህ በኩል ለሚመጣው ሁሉ ስጋትና ይሉኝታ የሌለው ሰው ነው። መጽሐፉም በማንኛውም የሰዎች እምነትና ዓላማ ጣልቃ ሳይገባ የባለ ታሪኬን ሥራ ብቻ የሚከተል ነው። የዚህ መጽሐፍ አንባቢዎች ሁሉ ምቀኞችን ሲቀሩ የባለ ታሪኬን ሥራ በትዕግስትና በቅን መንፈስ እንደሚመለከቱልኝ ታላቅ ተስፋ አለኝ።